እናንተ ምን አይነት ጉድ ነው? እናንተ ማይታችኋላ? እኔ ብቻ ነኝ ወይስ ሌላ ሰው ማይቷል? ምን አይነት ጉድ ነው? ምን አይነት ውርደት ነው? በጌታ እኔ አዘንኩ በእውነት። አብሮ እየበላ አብሮ እየጠጣ ሰው የሰውን ህይወት እንደዚህ ሲያደርግ በጣም ነው የሚከብደው። ደግሞ በቃ እኔ እኮ ለእኔም እኮ ስሜት ስላለኝ ነው ልጅ ስላላት ነው እንደኔም የተጎደች አካል ስለሆነች ነው ብላ ፍቅር እንደዚህ አውርታ በሩትዬ ላይ ኧረ ሼም ነው፣ ኧረ ሼም ነው። እኔ እንጃ። አብርሃምስ ወጥቶለታል፣ አብርሃምስ ወጥቶለታል። በቃ አብርሃም የተለየ ሆኖለታል። ግን ፍቅር ከአንቺ ይሄ ነገር አይጠበቅም። አይጠበቅም። ሩትዬን እንዴት ነው የምታረገው? እንዴት ነው የምትይው እንዴ? እውነት በስማም ሀቁን አውጥታ እንደዚህ የምትሆነው እንትና ትሻለለ እንዴ? በቃ ለምን እንደዚህ ትሆኛለሽ? ለምን አብረሽ እንደዚህ በቃ የእሷን ችግር የኔ ችግር ነው ከሩታ ጋር መኖር አለበት እንዲህ መሆን አለበት ብለሽ ደግሞ ውልቅ ብለሽ መኪና ውስጥ እንደዚህ ያለ ሴሰኝነት እንደዚህ ያለ ውርደት ኧረ በስመ አብ ሼም ነው። ኧረ በስመ አብ ሰዎች ወዴት እየሄደን ነው? በቃ ሰው የሚታመን ሰው ጠፋ። ሰላመኛ ሰው ጠፋ። ሰላም የኔ ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር ሁሉ ሰላም። ሰላማችሁ ብዙ ትርፍ ይበልልኝ። ያላችሁ በስፍራ እግዚአብሔር በሰላም ይጠብቃችሁ። ሌሎችን ደግሞ በተለያየ አገር ያላችሁ ክርስቲያን ኢቶቼን እግዚአብሔር አምላክ እንኳን ለቡሄ በዓል እየደረሳችሁ ፈታ እያላችሁ ስለሆነ እንግዲህ ለሁላችን አዲሱ ዓመት ቀርቧል። እንዴት ነው የምንቀበለው ነው እንግዲህ ከአዳማ ከሸራ ከሴራ ከሁሉ ወጥታችሁ ነፃ ሆናችሁ ንስሐ ገብታችሁ ይቅርታ ተባብላችሁ ይለፉ። እሺ ወንድሞቼ፣ ይሄ ጊዜ በጣም አስፈሪ ጊዜ ነው። ያየሁት ነገር በጣም ይደብራል፣ በጣም ይደብራል። አያስቅም፣ አያስደስትም። ይሄ መስላ ቀርባ እንደዚህ ትላንት የረሰችውን ትላንት የተወችውን ህይወት ላይ መልሳ እንደዚህ ስትጨማልቅበት ግን መልካም አይሆንም። ፍቅር ግን አስተውይበት። ለመልካም ነው ወይ ይሄን እያደረግሽ ያለችው? ይህ ምን ሴራ እንዳለም እኛ አናቅም። ሰላማት ብዝት በሌለኝ። ላይክ ሼር ሰብስክራይብ አድርጉ። ላይክ የለም እንዴት ነው? ቆይ ጠፋችሁ እኮ። የት ነው ያላችሁ የኔ ውዶች? ኧረ የሩትዬ ፋሚሊ ወዳችኋለሁ። ያላችሁ በስፍራ ሰላም ብዝት በሌላችሁ። ከፍቅር ይህን አንጠብቅም። በእውነት ሳቅሽም ምንሽም ሁሉ ነገርሽም እንደዚህ የሚያደርግ ከሆነ እውነት አንጠብቅም።